ተረጋጋ ያለው ያልኩት አይደል እንዴ እሺ ተረጋጋ አንዴ ተረጋጋ እንዴት መረጋጋው ተረጋጋት በለኝ ስላልቻልኩ ነው መረጋጋት አልችልም በቃ መሬት ላይ መንከባለል ከዛ በኋላ መሬቱን በምላሱ ማጽዳት ምናምን ነገር ቤቶችን በተባለበት ጊዜ በማስረከብ የሚታወቀው ቴምር ፕሮፐርቲስ አሁን ደግሞ በመሃል ከተማ አፍሪካ ህብረትን ጎረቤት ባደረገችው የዲፕሎማቶች መቀመጫ በሆነችው ቡልጋሪያ ላይ ከባለ 1 እስከ ባለ 3 መኝታ የመኖሪያ ቤቶችን እንዲሁም ከ15 ካሬ ጀምሮ የንግድ ሱቆችን እየሸጠ ይገኛል። ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ10.1 ሚሊዮን ብር ጠቅላላ ክፍያ እንዲሁም ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እኛ ዘንድ ማግኘት ይችላሉ ይላቸዋል። የዚህ እድል ተጠቃሚ ለመሆን በ0923793686 አሁኑኑ ደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። የውሪ ባህሪ ነው ያለበት በቃ ሲፈልግ ሰውነቱ ምናምን ነገር ይሁን ይቦጫጭራል ምናምን ነገር ሊበላኝ እያሰበ አይነት ስሜት የሚሰማኝ ሳይው ማለት ነው በቃ አላውቅም አልቻለም እንጂ ሊበላኝ ነው ይሆናል አይደል ሊበላኝ ነው የሚመስለኝ ሊነድፈኝ አይነት ነገር በቃ እኮ ይሁን መብት ፍለጋ ነው አንተ ጋር የመጣሁት አንተም እንደነሱ ባዳም ልኮ ልትለኝ ነው ምን አይነት ነገር ነው እኮ አንተም አላመንከኝ አባታችን ታሞ ነው ያረፈው መጀመሪያ በጣም አሞት ነበረ እና በዛ የተነሳ በቃ ህይወቱ አለፈ እናታችን ምንም ሳታጎድልብን ነው ያሳደገችን በቃ አስበው ውሻ መሆን በገዛ ሰፈር ባደክበት ሰፈር አሁን ከዚህ ሰፈር ውጪ ሌላ ቦታ አላውቅም ሁሉም ነገር ያውቃሉ ወንድሜም ከጊዜ በኋላ ነው እንደዚህ አይነት ነገር ውስጥ የገባው ግን ደግሞ ራሱ መማሙን አያውቀውም በቃ ወዲያው ይቀይረዋል ወዲያው ሰው ይሆናል ወዲያው ሆነ ነገር ይሆናል ማታ ጭራሽ ማይተኛ እንቅልፍ ራሱ ምንም ዙር አይልበትም ዲም ዳፈጠጠ ነው የሚያነገው በቃ መረዳት ሞከር ፊልም አይደለም እኛ እዚህ ጋር እየሰራን ያለው ስለ ፊልም ሳይሆን እኔ እኮ ይወል እንደዚህ አድርገ ያዘው ይያልኩት እኮ ነው እንዴ ምን ሆነ ነው እሺ እኮ ተረጋጋ እኮ እንደዚህ አድርገ ከፍ አድርገ ያዘው ይያልኩት አይደል ያለው ተኔ ምንድነው እንዴ በስመ አብ ወልድ መንፈስ ቅዱስ ምንድነው እሱ ሄኖክ ምንድነው ሄኖክ እጅግ በጣም አስደንጋጭ እንዲሁም ደግሞ አስፈሪ ነገር ተፈጥሯል ይሄንን ደግሞ ከናንተ ውጪ ማንም ሊፈታው አይችልም እርዳታችሁን እንፈልጋለን የሚል ነገር ነበር የደረሰን ሰላም ጤና ፍቅር ለናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ ብሩክ ነኝ ዱካሾ ላይ እንገኛለን የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እየፈታን ወይም ደግሞ እዚህ ድረስ እያመጣን ወደ እናንተ የምናደርስበት ውድ የሆነው ሰዓታችን ላይ ደርሰናል እንግዲህ ሰሞኑን እንደተመለከታችሁት እጅግ በጣም ውጥረት ውስጥ ነበርን ነገር ግን እጅግ በጣም ብዙ ተጋድሎችን ከፈጸመን በኋላ በድል ልንመለስ ችለናል ያደረግነውን ነገር እስከ ህይወታችንን እስከ ማጣት ድረስ ቤተሰቦቻችንን እስከ ማጣት ድረስ በጣም ብዙ ነገሮች እስከሚፈጠሩበት ድረስ ያደረሰን በጣም ኬዝ ነበረ ያንን ሁላ ፈተን ደግሞ በእናንተ በቤተሰቦቻችን ውድ እርዳታ ውድ ድጋፍ ውድ የሆነው ጸሎታችሁ አማካኝነት ዛሬ እዚህ ደረጃ የደረስንበት ደረጃ ላይ ልንደርስ ተመልሰን ደግሞ ተገናኝተን ዛሬ ከእናንተ ጋር ልንቆም እዚህ ፊት ለፊታችሁ ልንቆም ችለናልና ይሄ ሁሉ የሆነው በእናንተ በወድ ቤተሰቦቻችን እርዳታ ድጋፍ ነውና አሁንም አብራችሁን ስላላችሁን ከልብ አድርገን እናመሰግናለን እኛ ከልብ አድርገን እንወዳችኋለን እናከብራችኋለን ቆዩልን ማለት እንፈልጋለን እንግዲህ ሰሞኑን የምንሰማቸው ሰሞኑን የምናያቸው ነገሮች እጅግ በጣም እየዘገነኑን እጅግ በጣም እያስፈሩን ነው ያሉትና ይሄ ነገር ግን አይቆምም አንድ ኬዝን ወይም ደግሞ እጅግ በጣም እንደ ሀገር መፈታት ያለበትን ኬዝ በእኛ በአቅማችን ለመፍታት ችለናል አሁንም ቢሆንም ስለማይቆም መቀጠል ስላለብን ደግሞ እንደ አዲስ ደግሞ አሁንም ቢሆን መተናል ምንድነው የተፈጠረው የሚለውን እንግዲህ ሙሉ ለሙሉ ፕሮግራሙን ተከታተሉ የምታዩት ይሆናል ነገር ግን ለመግቢያነት ያክል እጅግ በጣም አስፈሪ ነገር አለ እጅግ በጣም አስደንጋጭ ነገር አለ ወንድሜ የሚሆነውን አቅም ይሄንን ሁሉ ደግሞ ምነግራችሁ ስመጣ ነው ብላ እንግዲህ አጠር ያለ ነገር ከኔም ጋር እንደዚህ በስልክ የተወሰነ ነገር ለማውራት ሞክረን ነበር የሰማነው ነገር በጣም የዘገነነን በጣም እንግዲህ ያስፈራን ነገር ነበር ከዚህ በፊትም እያየን የሰማነው ነገሮች ጋር ተያያዥነት ስላለው እነዚህ አይነት ነገሮችን ሙሉ ለሙሉ ፈተን መሄድ ስላለብን በጣም አስፈሪ ቦታ ነው የምትመጡት ተብለን ነው እንግዲህ የተነገርነው ምንድነው ሊገጥመን የሚችለው የሚለውን እንግዲህ ከፕሮግራሙ ምና ይሆናል ነገር ግን
መስማት ስላለብን ከባለ ታሪኳ ምንድነው የሚገጥመን ታሪክ ምንድነው የተፈጠረው የሚለውን ሙሉ ለሙሉ መስማት ስላለብን እሷ ወደ ቀጠረችን ቦታ ሄድናል ማለት ነው። እየሰራን የነበረውን ኬዞቹን በሙሉ ከመጀመሪያው አንስቶ እስከ መጨረሻው ተከታትላቸዋል። ምን አይነት ሂደት ውስጥ ከሰው ይልቅ የመንፈስ አሰራርነት ሁላ ሳይቀር እነሱን ሁላ የገጠምንበት ሂደት ነበረ። እኛም እንግዲህ ፈጣሪያችንን ይዘን የእናንተን ጸሎት ይዘን ውድ ቤተሰቦቻችንን ከዛ ውጭ ደግሞ ማመስገን መፈልጋቸው የህግ አካላትን የዱካክሩን ደግሞ ይዘን የተቻለንን ለመፍታት ሞክረን ነበረ። አሁንም ግን እንደማይቆም እጅግ በጣም የተወሳሰቡ የተጠላለፉ ብዙ ነገሮች እንዳሉ ነው እየተረዳን ያለ ነው። እነሱንም ቢሆን አሁንም እንግዲህ እስከ መጨረሻው ለመፍታት ያክል የተቻለንን ጥረት እናደርጋለን። ውድ ቤተሰቦች አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። 300 ሺህ ልንገባ ነው። የእናንተ እርዳታ የእናንተ ውድ የሆነችው ቤተሰቦቻችን ሰብስክራይብ ማድረግ ለኛ ያስፈልገናል። ቤተሰብነታችሁ እስከ መጨረሻው ድረስ አብረን ይቆይ እንላለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን መግቢያችንን ተመልክታችኋልና የት ነው የመጣ ነው የሚለውን ሙሉ ለሙሉ ፕሮግራሙን ስትከታተሉ ሙሉ ለሙሉ ፕሮግራማችንን እስከ መጨረሻው ድረስ ስታዩ ነው እና ለኛም በጣም እንግዳ የሆነ ነገር ነው የሰማነው። እጅግ በጣም ያስደነገጠንንም ነገር ስለሆነ ነውና ምንድነው የሚለውን እንግዲህ እዚህ ድረስ ከጠራችን ሰው ጋር ቆይታ ስናደርግ የምንሰማ ይሆናል። እንደው ግን እዚህ ድረስ የጠራሽና አንቺ ነሽና መጀመሪያ እስኪ ራስሽን እንድታስተዋውቂልኝ እፈልጋለሁኝ። ማንነሽ ምንድነሽ የሚለውን። ያው ፍሬ ይባላለሁ እና ሰራለኝ ስራውዬ ነው የምገባው። ትምህርቴን ጨርሼ አሁን ስራ ላይ ነኝ። ያው አክብረኝ ስለመጣ በጣም ነው የማመሰግነው። በጣም መፍትሄ እንኳን ባይገኝለት ጉዳዩ ቢያንስ አክብረኝ መጣልና በጣም ነው የማመሰግነው። ለሱ ራሱ እስከዛሬ የሚሰማኝ ሰው እንኳን አግኝቼ አላውቅም ነበርና አንተ ደግሞ ከመስማትም አልፈ ነው እሺ ብለኸኝ ሳታንገራግር የመጣው። እሱ እንግዲህ ምንድነው መጀመሪያ ፍሬ ካንቺ ጋር ስንቀጣጠርም የነገርሽኝን አንዳንድ ነገሮች ናቸው እንግዲህ ጆሮዬንም እንዲይዙት ወደዚህም ትኩረቴን እንዳደርግ ያደረገኝና እጅግ በጣም ከባድም ስለሆነ እዚህ ኬዝ ላይ ደግሞ ተመልካቾችም እንደተመለከታችሁት እንደዚህ አይነት የመንፈስም አሰራር አይነት ነገሮችን ጨምሮ ከዚህ በፊት ስንታገላቸው ስንሰራቸው የነበሩት ኬዞች ናቸውና ፈጣሪም የእናንተም ጸሎት ደግሞ ረድቶን በድል ተወተናቸው ዛሬ እዚህ ላይ ቆመን ከእናንተ ጋር ፊት ለፊት ተገናኝተን ልናወራ ችለናልና ፍሬ ግን እንግዲህ ካንቺ ጋር በጣም ቆይ ያልሽኝ ከተቀጣጣርንበትም ሰዓት የተወሰነ ጊዜ ዘግይተሽ ነው የመጣሽው። ሳገኝሽ ደግሞ እንግዲህ እዚህ ጋር አዛጋያልሽ በጣም ብዙ ቦታዎችንም እየቀያየርሽ አንቺም ድረስ እንግዲህ ተሸፋፍነሽላ ነው የመጣሽው። ምንድነው እሱ እንደዚህ እስክትሆኚ ድረስ እንደዚህ እስክትፈሪ እንደዚህ ነገሮችን ላግስ ከማድረግ ድረስ ያደረሰሽ ነገር ምንድነው? ለምንድነው እንደዚህ አይነት? ያው እንደነገርኩ ነው በጣም ተቸግሬያለሁ ማለት እኔ በጣም ተሸማቅቄያለሁ። የሰፈር ሰው ራሱ እኔን ሲያዩኝ በቃ የሆነ ነገር ነው የሚያወሩት የማይሆን በቃ ይጠቋቆማሉ። ከዛ በኋላ የሆነ ፊት ይነሱኛል በቃ እስከ መጥፋት ራሱ የደረሱ ሰዎች አሉ። በጣም ነው የሚያሸማቅቁኝ። እኔ ምን እንደሆነ ሊገባኝ አልቻለም። ማለት በቃ አለ አይደል የሆነ በቤተሰብ የወረስነው ነገር የማይሆን ነገር እንዳለ ነው ኢማጂን የሚያደርጉት። ስለ የሆነ አምልኮ አይነትም ነገር ምናምን በዘራቸው የወረሱት ነው ተረግመዋል አይነት ነገር ነው እያሉን ያሉትና በጣም ከባድ ነው። በሰፈር ሰው መገለል ደግሞ በጣም ማለት በዛ ላይ እዚህ አካባቢ ምንም አይነት ዘመድ የለንም። ለወንድሜ ምን ነኝ ያለሁት እሱም ደግሞ ማለት በጣም ብዙ ነገር አድርጎልኝ ለዚህ አብቅቶኝ ደግሞ እሱ እንደዚህ የማይሆን ሁኔታ ላይ ነው ያለው እና በቃ በጣም እንጃ አላውቅም እንዴት ላስረዳ። በጣም ነው የከበደኝ ማለት ነው። በፊት እንኳን ጓደኞቼ የነበሩ ሴቶች አሁን ላይ ሰላም አይሉኝም። በቃ የሆነ መንፈስ አለ ቤታቸው ቤተሰባቸው የወረሱት የማይሆን እንትን አለ በሽታ አለባቸው ተረግመዋል ዘራቸው የሆነ ነገር ነው ምናምን በቃ በጣም መጥፎ ስለኛ የሚያወሩት። ኢቭን ሱቅ እንኳን ራሱ ተደብቄ ነው አሁን ላይ እንትን እየተጠቀምኩ ያለሁት። ስለ በቃ ከዚህ አካባቢ ውጪ ነው ሁሉ ነገሬ። በጣም ይኸው እንደዚህ እንደምታየው ሻርፕ እየለበስኩ ምናምን ነው የምወጣው እያፈርኩኝ። ማንም ሰው የለኝም እዚያው አካባቢው ላይ ራሱ ማለት ነው። እዚህ ሰፈር ራሱ እንዳንቀይር ማለት የቤት ኪራዩ ላይ በጣም ውድ ነው ታውቃለህ። እንዴት የቤት ኪራይ ከፍዬ ምናምን ነገር ብቻዬን አልኖርም። እሱ አሁን ላይ ስራ ቆሟል፣ ቤቱ ታሞ ነው ያለው እና በዚህ የተነሳ ቤት መቀየር አንችልም። ቤቱ ደግሞ እንደምታየው የተያያዘ ነው ማለት ለመቀየር የሆነ ነገር ለማድረግ አይሆንም። አንሸጠው ቀበሌ ቤት ነው አይፈቀድልንም። በዚህ የተነሳ በጣም እየተሰቃየሁ ነው ያለሁት። በጣም ከብዶኛል። በቃ እንዴት ላስረዳ? እሺ በመጀመሪያ
አንቺ ለኔ ለማስረዳት ለማውራት ለኔም ብቻ ሳይሆን ለተመልካቾችም ያለውን ነገር ለማሳወቅ መረጋጋት አለብሽ። ተረጋግተሽ የተፈጠረውን ነገር ከመጀመሪያው ጀምሮ እስከ መጨረሻው ለኔም ለተመልካቾችም በምንረዳው መጠን ማስረዳት አለብሽ። ለዛ ደግሞ የግድ መረጋጋት አለብሽ። ስትረጋጊ እኛ ካንቺ ያለውን ነገር ስንሰማ ነው ከዚህ በኋላ ምንድነው መፍትሄው ምንድነው ማድረግ ያለብን የሚለውንም መስማት እንግዲህ በምንችለው አቅም ነገሮችን ወደ መፍታት የምንሄደው። ስለዚህ አሁን ያለውን ነገር ተረጋግተሽ ምንድነው የተፈጠረው ምንድነው ያለው ነገር የሚለውን ደግሞ እንድታስረጅኝ ይፈልጋሉኝ። በዋናነትም እዚህ የመጣሁት ለዚህ ጉዳይ ስለሆነ ማለት ነው። ስለዚህ ግድ ደግሞ አንቺ ተረጋግተሽ ያለውን ነገር ማስረዳት አለብሽ። እንዴት እንደዛ እኔ እንጃ አላውቅም። አንተም እኮ አታምነኝም። አሁን በጣም ለብዙ ሰው ተናግሬ ያውቃለሁ። ማንም ሰው ለኔ የሆነ መብቴ ላይ ሊደርስልኝ አልቻለም እስከዛሬ። ይኸው በቃ አስበው ውሻ መሆን በገዛ ሰፈር ባደክበት ሰፈር አሁን ከዚህ ሰፈር ውጪ ሌላ ቦታ አላውቅም። ሁሉም ነገር ያውቃሉ። ወንድሜም ከጊዜ በኋላ ነው እንደዚህ አይነት ነገር ውስጥ የገባው። ግን እንደዚህ ባንዴ ውሻ ሲያደርጉ እኔ እንጃ አላውቅም። አንተ ብትሆን ምን ታደርጋለህ? ማለት ጤነኛ ሰው ሆነ መጠቋቋሚያ ስትሆን የሆነ ነውር እንደሰራ ሰው ምንም አይነት ነገር ሳታረግ በጣም ነው የሚከብደው እና በጣም እኔ እንጃ አላውቅም። ይገባኛል። ስለዚህ ኬስ ማለት እኔም አንዱ ተጠቂ እንደነበርኩ ነው። ተመልካቾች የምታስታውሱት ነገር ነው። በአውሬ እስከ መነከስ ይሞታል ተብዬ ቀኖችን እስከ መጠበቅ ድረስ ምን አይነት ሁኔታ ውስጥ ማለት ምን አይነት የሆነ በቃ ሲቪር የሆነ ሁኔታ ውስጥ እንደገባሁኝ ታስታውሳላችሁ። ቤተሰቦቼን እስከ ማጣት ድረስ ወንድሜን ዳንኤልን እስከ ማጣት ድረስ የደረስኩበት ጊዜ ነው። እስካሁን ድረስ ቁስል ሆኖ የሚሰማኝ እስካሁን ድረስ ማዝንበት ጉዳይ ነው ይሄ ጉዳይ እና ከኔ በላይ ማንም ሊረዳሽ አይችልም። እዚህም ድረስ ደግሞ የመጣ ነው እኔም ብቻ ሳይሆን እዚህ ጋር ካሜራ ሙሉ ክሮንም ከኋላ ድረስ ይዤ የመጣሁት ጉዳያችን ብለን ስላሰብን ነው። ስለዚህ እኔ አሁንም ቢሆን ምልሽ ተረጋግተሽ በስነ ስርዓት እንድታወሪኝ ነው። ከኔ በላይ ተጠቂ ስለሆንኩኝ እኔም የዚህ ጉዳይ ስለደረሰብኝ ነው። እኔም እኮ መብት ታገኝልኛለህ ትረዳኛለህ ብዬ ነው የጠራው። እሱ ገብቶኛል። ግን በቃ እኔ እንጃ አላውቅም። ታምነኛለህ ብዬ ስላልገመትኩ ነው እስከዛሬ የተናገርኩት ሰው ሁሉ ማምኖኝ አያውቅምና እኔ አላውቅም። ያው አንተ ትረዳኛለህ ብዬ ነው እዚህ የመጣሁት። ማለት በቃ በጣም ብዙ ነገር አይቻለሁ። ያው ነገር ያለው እንደነገርኩ ቪዲዮዎችን አይቼ ነው ያናገርኩ እና የኔ ኬስ በቃ ትንሹ እንደሆነ ስለተሰማኝ ነው አንተ ጋር የመጣሁት። ስለ አንተ አሁን በአውሬ ተነክሳ አይቻለሁ። ከዛ በኋላ በጣም ብዙ አውሬ የሚቀልቡ ሰዎችን ስትይዝ አይቻለሁ እና በጣም ማይሆኑ ማለት በቃ ሊደረስባቸው ማይችሉ ሰዎች ላይ ደርሳ አይቻለሁ። ለዛ የኔንም ጉዳይ መብት ትሰጠዋለህ ብዬ ተማመኝብ ነው ዳንተ የመጣሁት። እንደዚህ አይነት ነገሮች እጅግ በጣም አስቸጋሪ ናቸው። ተመልካቾችም እንዳያችሁት አብረን ነው እንግዲህ ሁሉንም ነገር ያሳለፍነውና በቀላሉ የሚፈቱ ጉዳዮች አይደሉም። ከሰው ጋር አይደለም ከዚህ በፊት እንደምንይዘው ወንጀለኛ ከአንድ ተራ ወንጀለኛ ጋር ወይም ትልቅም ቢሆን ከነሱ ጋር ብቻ አይደለም ፊት ለፊት የምንጋፈጠው ከመንፈስ አሰራርም ጭምር ነው። ያን ደግሞ ከነሱ ጋር ያየነው የተረዳነው ነገር ደግሞ ብዙ ነገሮችን እንድናውቅ እንድረዳ አድርጎናል። ስለዚህ በተሻለና አቅም መጀመሪያ ያለውን ነገር ንገሪን አስረጅንና ከዛ በኋላ ደግሞ መፍትሄ ወደምንለው ወደምናስበው ማድረግ ወዳለብን ነገር እንሄዳለን። እኛ ይሄው ወንድሜ ጤነኛ ነበረ ማለት እንዴት ልንገርህ በቃ አላውቅም። እኔን ራሱ ለዚህ ያበቃኝ ሰው ነው ማለት ነው። በቃ እኔ እንጃ እንዴት ልንገርህ በቃ እኮ እሺ ተረጋጊና መጀመሪያ አውሪ። ያለሱ እኮ ማንም የለኝም። እሺ አንዴ እናረጋጋት እስኪ ውሃ ካለ አምጪ። ተረጋጋት በለኝ። እንዴት ብዬ ነው የምረጋጋው? ያለሁበትን ሁኔታ ማውቀው ነኝ። ከማፈሬም ከፊት ከመነሳቴም ከምንም በላይ ነው የሚያሳስበኝ ወንድሜ ነገር ነው። እንዴት ነው የምረጋጋው? አንዴ ቀረጻውን አቁመውና እሱን መረጋጋት መጀመሪያ። እንዴት ነው የምረጋጋው? ተረጋጋት በለኝ። ስላልቻልኩ ነው መረጋጋት አልችልም በቃ። እሺ ይቅርታ አድርግልኝ ማለት በቃ ካለሁበት ነገር አንፃር ነው። ትረዳኛለህ ብዬ ተስፋ አደርጋለሁ። ምንም ማድረግ ስለማልችል ነው በቃ እንደዚህ ሆዴ ይሰኛል በቃ መሀል ላይ። እሺ ፈሪድ መጀመሪያ ተነጋጊና ችግር የለውም እኛ የጠበቅንሽም ለዛ ነው እንድትረጋጊ ስለፈለግን ነው። መጀመሪያ ተረጋጊና ያለውን ነገር ከኛ ጋር አውሪ። ምንም የሚያስፈራሽ ነገር የለም። ያለውን ነገር መፍትሄ ከሆነ
መጀመሪያ በመረጋጋት ነው ከኛ ጋር ማውራት ያለብሽ። ራስሽን አረጋጊ። ከመጀመሪያው ጀምሮ ከወልደታቸው አንስቶ ስለምትነግሪኝ ታሪክ እስኪ መጀመሪያ ተረጋጊ አንቺና እስኪ ከመጀመሪያው ጀምሮ ያለውን ነገር ንገሪኝ እስኪ ስለ አንቺም ስለ ወንድምሽ ስላወላለዳችሁ ጨምሮ ከመጀመሪያው አንስቶ። ያው እዚሁ አዲስ አበባ ነው ተወልደን ያደግነው ማለት እናትም አባትም ነበረን እና ያው እሱ በልጅነታችን ነበር አባታችን የሞተው። እናታችን ግን እስከ ቅርብ ጊዜ ድረስ ነበረች እና በቃ ማለት የምንኖረው ያው አሁን ያለንበት ቤታችን ነው። ከበፊትም የራሳችን ነው ማለት በቃ ቀበሌ ሰጣቸው በዛውም እስካሁን አለንበት። እኛም እንደውም ወንድም የሆነ ሰዓት ልንቀይር ራሱ እንደዚህ ከመሆኑ በፊት ከዚህ ቤት ለመውጣት ራሱ እያሰበ ነበር። ቤት ሊገዛ እያሰበ ነበር። እንደዚህ ሊሆን እንዴት እንደዚህ ሊሆን እንደቻለ ግን ገብቶኛል። እሱም ነው የሚያስለቅሰኝ። እሺ እኮ ተረጋጊና ንገሪን ከመጀመሪያው ከቤተሰቦቻችሁ ጀምሮ ያለውን ነገር። ለምን መሰለሽ ከአንቺ የምፈልገው እንግዲህ አባቶቻችን ምን ይላሉ? ነገርን ከስሩ ውሃን ከጥሩ ይላል። ነገሮችን ደግሞ ከመጀመሪያው አንስቶ ከመነሻቸው አንስቶ አሁን እስካሉበት ድረስ እኛ መስማት ስለምንፈልግ ነው ከመጀመሪያው ጀምሮ የጠየኩሽ። ስለዚህ ከመጀመሪያው ጀምሮ ከሚሆን ያለውን ነገር ከስር ከመሰረቱ ለማወቅም እኛም እንዲጠቅመን ስለምንፈልግ ነው። እሺ ያው በቃ እንዳልኩ ነው። ከዛ ያው እዚህ ቤት ነው ያደግነው። ወንድሜም ተምሮ ጨርሷል ተመርቆ። ከዛ ደግሞ የሚፈልገው ሙያ አርት ነበረ ማለት ተዋናይ መሆን ነበር የሚፈልገው። አባታችን ታሞ ነው ያረፈው። መጀመሪያ በጣም አሞት ነበረ እና በዛ የተነሳ በቃ ህይወቱ አለፈ። እናታችን ምንም ሳታጎድልብን ነው ያሳደገችን። ወንድሜ ያው ታላቂ ነው። በ4-5 አመት ይበልጠኛል እና በጣም ነው የሚወደኝ እሱ ራሱ። እናታችን ነች ያሳደገችን። ከዛ በኋላ በቃ ያው ምንም አንድም ነገር ጎሎብን አያውቅም። ወንድሜ እኔን በ5-6 አመት ይበልጠኛል እና በቃ ከልጅነታችን ጀምሮ በጣም ነው የሚንከባከበኝ። በጣም ማለት ነው ከምልህ በላይ። ያው በቃ ያስጠናኛል፣ በቃ ልብሴን ያጥባል፣ እኔን ያጥበኛል። እናታችን በጣም በቃ ስራ ይበዛባት ነበረ። እሱ ነበር እኔን የሚንከባከበኝ። በቃ ያስጠናኝ፣ ትምህርት ቤት ይወስደኛል፣ ከትምህርት ቤት ይዞኝ ይመጣል። በቃ እንዴት ላስረዳ እንጃ። ወንድሜ ለኔ ከምንም በላይ ነው። ከልጅነታችን ጀምሮ በጣም በቃ አላውቅም፣ ለሱ ቃል ያጥረኛል። በጣም ለኔ ትልቅ ቦታ አለው። እናም በቃ እያደግን መጣን የሆነ ታይም ደግሞ እናታችን ደግሞ በአጋጣሚ ብቻ ሞት፣ እሷም እንደዛ ሞተች። አድገን ነበር ትንሽ ማለት በቃ እኔ 10 ቤት ሆኜ 16 አመት ነው ውስጥና ከ5 አመት ምናምን በፊት ማለት ነው። ከዛ ሞተች። ያው እኔ ተማሪ ነበርኩ ያኔ። ከዛ እሱም በቃ ያው እኔን ማሳደጉን ቀጠለ። በጣም ተጎድተን ነበር እኔም እሱም። ከዛ ደግሞ ቅርብ ቤተሰብ ያናክለን ነበር። ያኔ ብቻ ዝም ብለው አወሩ ምናምን መጡ እኛ ጋር። ከዛ በቃ ሄዱ። ማንም ሰው አልነበረንም። እሱ ብቻውን ነው እኔን ያሳደገኝ። ከዛ በቃ እኔም ይኸው ተማርኩ ምናምን ነገር ጨረስኩኝ። እሱ ደግሞ ተምሮ ጨርሶ ነበር። አርት ነው የተማረው፣ ቴክኒካል አርት ማለት ነው። ትምህርቱንም ጨርሶ ከዛ በኋላ ደግሞ የሚፈልገው ሙያ አርት ውስጥ መግባት ነበረ። ተዋናይ መሆን ይፈልግ ነበር። እናም ያው እዛው ሙያ ውስጥ ያለ ያናክልም ታይም አያገኝም ነበረ እዛ ውስጥም ለመስራት። ግን አጣጥሮ እንደምንም በቃ እናታችን ስላልነበረች እኔን መንከባከብ ኃላፊነቱ የሱ ስለነበረ ጊዜ ባይኖረውም በቃ ጊዜውን እያብቀቃ ያው ወደ አርቱ ገብቶ ነበረ። ያው ከዛ ግን በቃ ማለት የተሻለ ቦታ ላይ እየደረሰ ነበረ። በቃ እያገኘ ነበር ቦታ ማለት እድል ቀንቶት ብዙ ሰዎች መተዋወቅ ችሎ ምናምን ነገር መስራት ጀምሮ ነበር እና በቃ ያው ብርም እያገኘ እውቅናም እያገኘ ነበር። በቃ እንዳልኩ ብዙ ሰዎችን ተዋወቀ። በቃ ብር ማግኘት ምናምን በጣም ጥሩ ሁኔታ ላይ ሆነ። በቃ ትወናው ቢፈልገውም በቃ ከካሜራ ጀርባ መስራቱ ደግሞ እንደሚያዋጣ ሞር ማለት አሁን ላይ የኔን ህይወት መቀየር የሱን ህይወት መቀየር ስለነበር የሚፈልገው ሞር ከካሜራ ጀርባ ትኩረት አድርጎ እየሰራ ነበረ። በቃ ብዙ ሰዎች ተዋውቆ
ፊልሞችን ፕሮዲዩስ ማድረግ በቃ ብዙ ስራዎችን እየሰራ ነበር ከካሜራ ጀርባ እና በቃ እንዴት ላስረዳ በቃ በጣም ነበር ይሆናላ ቤት ገዝተን ትልቅ ቤት መኖር መኪና እንዲኖረን የሆነ በቃ ሰው የሚኖረውን ላይፍ እኔ ማኖር ይፈልግ ነበር እና በቃ ኢንተርናሽናል ፊልሞች ምናምን ራሱ ፕሮዲዩስ ያደርግ ነበር በቃ ትልቅ ቦታ ላይ ትልቅ ሰው ሆኖ ነበር ከካሜራ ጀርባ ቢሆን በጣም ብዙ ስራዎችን እየሰራ ነበር ብርም መያዝ በቃ ብርም ይዞ ማለት ኖርማል ራሱ መጠጥ ምናምን ራሱ አይጠጣም ነበር እንዳልኩ ማለት ለኔ ህይወት ነበር እየሰራ የነበረው ከማንም በታች እንደሆነ አይፈልግም ነበር እና ጓደኞቹም ራሱ በቃ በጣም ነበር የሚናደዱበት ምንም አይነት ገንዘብ ምናምን ነገር አያጠፋም መጠጥ ቤት አይሄድም ምንም አያደርግም ቤት ይመጣል ስራው መስራት ባለበት ሰይም ስራ ይሰራል ከዛ ከነሱ ጋር ዝም ብሎ አንዳንዴ ያወራል እንጂ መጠጥ እንኳን ጠጥቶ አያውቅም ከነሱ ጋር በቃ ለኛ ህይወት ብቻ ነበር የሚደክመው አሁን በቃ ያው እንዳልኩ ነው ያው አሁን ላይ ግን በቃ እኔ እንጃ መሆን የሌለበት ቦታ ላይ ተገኘ ምንድነው ከዛ ማለት እየነገርሽኝ ያለሽው ስለ ወንድምሽ ጥሩ እና የተሻሉ ነገሮችን ነው ከዛስ ምን ተፈጠረ ምንድነው የሆነው ታዲያ ወንድምሽ አንቺም ጨምሮ ምንድነው የሆናችሁት እዚህ ድረስ እንድንመጣ ያደረገን ጉዳይ ስለሆነ ማለት ነውና የተፈጠረውን ነገር ደግሞ እንድታስረጅኝ እፈልጋለሁ ያው እኔማ ምን ሆናለሁ እሱ ደህና ከሆነ እኔም ደህና ሆናለሁ እንዴት እሱ ደህና ሳይሆን እንዴት ደህና ሆናለሁ በቃ ያው እንዴት ልንገርህ በቃ ሁሉ ነገር ሲያደርግ የነበረ ሰው እንደዚህ ትልቅ ቦታ ላይ ደርሶ የነበረ ሰው አሁን በቃ ቤት ውስጥ እንጃ አላውቅም ምን ልበል በስርዓት እንኳን ቁጭ ብሎ በስርዓት እንኳን የሚቀመጥበት ሁኔታ ላይ አይደለም ሶፋ ላይ እንኳን መቀመጥ ቸግሮት መሬት ላይ ነው የምታገኘው እንዴት ልንገርህ ወይ ቤቶችን በተባለበት ጊዜ በማስረከብ የሚታወቀው ቴምር ፕሮፐርቲስ አሁን ደግሞ በመሃል ከተማ አፍሪካ ህብረትን ጎረቤት ባደረገችው የዲፕሎማቶች መቀመጫ በሆነችው ቡልጋሪያ ላይ ከባለ 1 እስከ ባለ 3 መኝታ የመኖሪያ ቤቶችን እንዲሁም ከ15 ካሬ ጀምሮ የንግድ ሱቆችን እየሸጠ ይገኛል። ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ10.1 ሚሊዮን ብር ጠቅላላ ክፍያ እንዲሁም ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እኛ ዘንድ ማግኘት ይችላሉ ይላቸዋል። የዚህ እድል ተጠቃሚ ለመሆን በ0923793686 አሁኑኑ ደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ይኸው በቃ አሁን ላይ እኔ እንጃ አላውቅም እንዴት ላስረዳዋለሁ አይደለ በቃ እኔ ራሱ ህልም ነው የሚመስለኝ ማመን አልቻልኩም እንደዛ የነበረው ወንድሜ በቃ ለኔ እንደዛ እያሰበ ከዛ በኋላ ደግሞ ያ ሁሉ ሰርቶ እንደዛ እየሰራ የነበረው ወንድሜ አሁን የሱም ህይወት የለም ያ ሁሉም ገንዘብ የለም በቃ ስራ ምንም የለም እቤት በቃ በጣም ብዙ ጊዜ ሆኖታል ቤት ውስጥ መዋል ከጀመረ ቤት ውስጥ ሙሉ ምን በስርዓት አይደለም የሚውለው በቃ መሬት ላይ ሲንከባለል ነው የሚውለው በስርዓት እንዳልኩ አይቀመጥም ስለ በቃ ድርጊቶቹ ራሱ ግራ ያጋባሉ በቃ መሬት ላይ መንከባለል ከዛ በኋላ መሬቱን በምላሱ ማጽዳት ምናምን ነገር ይሆናል አይደል በቃ በደረቱ እየተሳበ ምናምን እንደ እባብ የሚያደርገው ነገር ነው የሚያደርገው ምን እንደሆነ ሊገባኝ አልቻለም በቃ ይሆናል አይደል የአውሬ ባህሪ ነው ያለበት በቃ ሲፈልግ ሰውነቱ ምናምን ነገር የሆነ ይቦጫጭራል ምናምን ነገር በቃ በጣም የሆነ ነገር ውስጥ በፊት የሆነ ነገር ውስጥ እየሄደብኝ ነው ብሎ ይነግረኝ ነበር እንደዚህ ከመሆኑ በፊት ነው በቃ ብሶበት በስርዓት አሁን አያወራም ሲጀመር መውራት ራሱ አቁሟል እንዳልኩ ድርጊቶቹ ብቻ ናቸው በቃ ካስፈለገው ራሱ ከቤትም እንደዛ በደረቱ እየተሳበ ይወጣል መሬቱን ቆሻሻውን እየላሰ ማለት ነው ሰዎቹ እሱን አይተው ነው በቃ ይሆናል በዘራቸው የወረሱት ነገር አለ እያሉ መሳቂያ ያደርጉ አንዳንዴ እንደውም እኔ በቃ አይደል ድርጊቱ ሁሉ እንደዚህ እንደሆነ ደባብ ነው በቃ ያየኝ አይኑ ይቀየራል ማለት በቃ የሆነ ሊበለኝ አይደል ሊነድፈኝ የሚሞክር ነው የሚመስለኝ ይሆናል አይኑ ሌላ በቃ
የሆነ በቃ ሲያኝ ራሱ ፈርቼ ወጥቼ ሄጄ አውቃለሁ። በጣም ነው የሚያስፈራው ብታዩ። በጣም ይቀያየራል፣ በየሰዓቱ ነው የሚቀያየረው። እና በቃ ጎረቤትም አሁን ያን ነገር አይቶ በቃ የሆነ ምትቀልቡት እሱን አይደለም ማለት እሱን አሁን እንደዛ በመሆኑ ብቻ እንትን የሆነ ከዘር የመጣ በሽታ ምናምን አይነት ነገር እንዳልኩ ነው ስታፍ የሚያወሩት። ግን ይሁን አውሬ ቤት ውስጥ እየቀለባችሁ ነው ብለው ነው እያወሩኝ። መጀመሪያ አካባቢ እንደውም ስልክ በሌሊት ስልክ እየደወሉ ምንድነው ቤት ውስጥ ምን ገብቶ ነው ምናምን እያሉ ነበረ የሚጠይቁኝ። ማለት የሆነ የሚያወጣው ድምጽ አለ ከውስጥ፣ የአውሬ ድምጽ አለ ከውስጥ የሚወጣ ይጮሃል። ከዛ ቤታችን ራሱ በጣም በተደጋጋሚ ተፈትሾ ያውቃል። የሆነ የምታመጡት መንፈስ አለ፣ የሚያመልኩት ነገር አለ እያሉ በጣም ተቸግረናል። በጣም ተቸግሬ ነበረ። ግን ያው ሁሉ ነገር ደግሞ እሱ ላይ ነው ያለው። እኔ እንዴት እንደሆነ ሊገባኝ ባይችልም እሱ ነው እንደዛ የሚጮኸው የሚሳበውም። በቃ ይሁን ውስጡ ይሁን አውሬ ያለ ነው የምለው ልል የምችለው ሌላ ምንም አልገባኝም። በቃ ይሁን ደባብ እንደዝንዶ በቃ አንዳንዴ ተጠቅልጎ ይቀመጣል፣ አንዳንዴ የሆነ ነገር ይሆናል። በቃ እኔ እንጃ ልረዳው አልቻልኩም። ምንም የሰው ባህሪ የለም ውስጡ። በቃ ያ ሰው የነበረው ወንድም ያሁን ሰው አይደለም ባጭሩ። ይሄን ነገር ማለት በፊትም የነበረ ነገር ነው ወይስ አሁን ከጊዜ በኋላ የመጣ ጉዳይ ነው? እንግዲህ ተመልካቾች የነበሩን ቆይታ ላይ እነ ዳግም ጋር በሄድን ጊዜ ምናልባትም ቁምላቸው ያንን ስርዓት ያስፈጽማል ተብለን ወደ ደረስንበት ቤት ስንሄድ አክስታቸውን በኋላ እዛ ድረስ መታ ያገኘችንን የነገረችንን ታሪኮች ሰምታችኋል፣ ታስታውሱታላችሁ ብዬ አስባለሁኝ። እና ከቤተሰብ ጀምሮ የመጣ ታሪክ ነው። ምን አይነት ስርዓት እንደሚካሄዱላ ቤተሰቦቻቸው በምን አይነት ሁኔታ እንዳለፉ ሳይቀር ያንዳንዱን ነገር ከመጀመሪያው አንስቶ እስከ መጨረሻው ነግረውን ነበርና እነዚህ አይነት ጉዳዮች ሳይቀሩ አሉና እንግዲህ እነዚህን ሁሉ ነገሮች ተመልክታችኋልና ዳግም ሳይቀር አይኑን ያጣበትን ሁኔታ ተመልክታችኋል። በዚህ በባዕድ አምልኮ በዚህ እንግዲህ በአውሬ ምክንያት ነው ይሄንን ሁሉ ነገር የደረሰባቸውና ይሄንን እንግዲህ ማናምንበት ምክንያት የለንም። ነገር ግን ነገሮችን ደግሞ እርግጠኛ ሆነ መስማት ይኖርብናል። እና የጠየኩሽ ጥያቄ ምንድነው ከመጀመሪያው ጀምሮ የነበረ ነገር ነው ወይ ይሄ ጉዳይ ነው ወይስ ከጊዜ በኋላ የመጣ ጉዳይ ነው? ከመጀመሪያው ምንም ነገር የለበትም እንዳልኩ ነው። በቃ ይህ ዝና ውስጥ ከገባ በኋላ ገንዘብ መያዝ ከጀመረ በኋላ ነው ይሄ ነገር የመጣው። በቃ ስራውን ከጀመረ በኋላ ማለት ነው። እንደዚህ ጤነኛ ህይወት መኖር ጀምረን እንዳልኩ በቃ ብዙ ሀሳቦች በቃ አለ አይደል ራሱን እየቀየረ ባለበት ታይም ነው እንደዚህ ሆነው ማለት በቃ ከድሮ እንኳን ኖርማል እንኳን ያናክል ታሞ አያውቅም። ከዛ በኋላ ነው እንደዚህ ሁሉ ነገር የተፈጠረው። ምንም አይነት ነገር አይቼበት አላውቅም። ቅርብ ጊዜ ነው እንደዚህ መሆን የጀመረው። ከመጀመሪያ ምንም እንኳን እንደዚህ ኖርማል ራሱ ያናክል አሞት አያውቅም። ከዛ በኋላ ግን በቃ ቀስ በቀስ በቃ ያለ እየተቀየረ እየባሰ አሁን ጭራሽ በጣም ብሶበታል። በጣም ማለት ነው ከምል በላይ። መጀመሪያ አካባቢ ወዲን ቆረጠኝ ምናምን እያለ ነበር የሚተኛው ዝም ብሎ ብቻ ማለት ነው። አሁን ግን በቃ ደግሞ ራሱ በመሙን አያውቀውም። በቃ ወዲያው ይቀይረዋል፣ ወዲያው ሰው ይሆናል፣ ወዲያው የሆነ ነገር ይሆናል። ማታ ጭራሽ ማይተኛ እንቅልፍ ራሱ ምንም ዙር አይልበትም። ዲም እንዳፈጠጠ ነው የሚያነገው። በቃ ተንከባለለ ምናምን በቃ ያለቀም እንዴት ልንገር። እኔ ራሱ አንዳንዴ በቃ ሊበላኝ እያሰበ አይነት ስሜት የሚሰማኝ ሳየው ማለት ነው። በቃ አላውቅም አልቻለም እንጂ ሊበላኝ ነው ይሆናል አይደል? ሊበላኝ ነው የሚመስለኝ፣ ሊነድፈኝ አይነት ነገር በቃ። እስኪ ምናልባትም እንደዚህ አይነት ጉዳዮች በእናትና በአባት የሚመጣ ነገር ካለ ቤት ውስጥ ከዚህ በፊት የሰማችሁት እንደ ታሪክም ደግሞ ያያችሁትም ጉዳይ ካለ ከእናትና ከአባታቸው የተዋረሰ ነገርም ካለ እስኪ የምታውቂው ነገር ካለ ብትነግሪኝ። አንተ ምንድን እኔ እኮ ይኸውልህ መብት ፍለጋ ነው አንተ ጋር የመጣሁት። አንተም እንደነሱ ባዳምልኮ ልትለኝ ነው? ምን አይነት ነገር ነው? አንተም አላመንከኝም። ይኸውልህ ምንም አይነት ነገር የለም። እኛ ቤተሰብ ውስጥ ምን ይኖር ይችላል? ይኸውልህ እናታችን እንኳን ራሱ እስከምትሞትበት ቀን ድረስ ቤተክርስቲያን እንደሄደች ነበረ። እኔ ራሱ ሁሌ ነበር የምሄደው። አሁን ላይ በቃ እኔ እንጃ ቤተክርስቲያን ሄጄ ስመጣ እሱ ስለሚቀየር ነው ማለት በቃ ጥሩ ስሜት አይሰማውም። ይሄ የማመን ያለማመን ጉዳይ አይደለም። ነገሮችን እርግጠኛ መሆን ማለት ነው። ታዲያ ከቤተሰብ የወረሳችሁት ነገር አለ ማለት እኮ መጀመሪያም ነገር ያለው እንደዚህ ተባልኩ እየተሸማቀቅኩ ነው ሻርፕ ለብሼ የሚሄደው ተረዳኝ። ይኸውልሽ መጀመሪያ አዳምጪኝ። እኛ እዚህ ድረስ የመጣ ነው ጉዳያችን ብለን እኮ ነገሮችን ያሉብንን ነገሮች እንኳን ወደ ጎን ገት አድርገን የመጣ ነው ስላመንሽ ነው አይደለ?
እዚህ ጋር አንቺ ጋር ስንመጣ ደግሞ ነገሮችን ከስር ከመሰረቱ ያለውን ነገር ከመጀመሪያው አንስቶ እስከ መጨረሻው ማጣራት አለብን። ከዚህ በፊትም ተመልካቾች ያውቃሉ ከመጀመሪያው አንስቶ እስከ መጨረሻው ድረስ ነገሮችን አጥርተን ነው የምንሄደው። ምንም አይነት ስህተት በመሃል እንዳይፈጠር ነገሮች ላይ እርግጠኛ ሆነን መሄድ ስላለብን ማለት ነው። የጠየኩሽ ደግሞ ከአንቺ መስማት ያለውን ነገር ማረጋገጥ ስለፈለኩኝ ነው። ምንም አይነት ነገር የለም። በቃ አንተ ቢያንስ አንተ ታምነኛለህ። ስራዎችን አይቼ ነው በቃ አለ አይደል እኔ የምገምተው በቃ የሆነ ሰው የሆነ ነገር አድርጎበት ነው ወንድሜ ብዬ ነው እንጂ በእኛ ዘር እንኳን እንደዚህ አይነት ነገር ሲጀመር አይተንም ሰምተንም አናውቅም። እንኳን እንደዚህ አርገን ራሳችን ላይ የሚመጣን ያላቅም እኔ ምንም ነገር ያለ አይመስለኝም። የማውቀው ነገር የለም ግን እንደዚህ አይነት ነገር እሺ አሁን ምንድነው ከኛ መጠበቂው ማድረግ ያለብን ነገር ምንድነው? በቃ ምን እንደሆነ ማን እንደዚህ እንዳረገው በእርግጠኝነት መናገር የምችለው ነገር ቢኖር በቃ ሌላ ጊዜ እንደምትሰሩት አይነት ማላ አይደለ እንዳየሁት በቃ እናንተ ቪዲዮአችሁን አይቼ ነው አንተን ለማናገር የበቃሁት። እንደዚህ አይነት ነገር በቤተሰባችንም ሆነ በመናችንም እኛ አይተን አናውቅም። በቃ በእርግጠኝነት ልናገር የምችለው የሆነ ሰው የሆነ ነገር አድርጎት ነው በቃ ስኬት ላይ እንዳይደርስ በቃ ያላቅም የሆነ ነገር አድርጎት ነው እንደዚህ የሚሆነው። ባካችሁ በቃ ወንድሜን ብቻ አድኑልኝ፣ ወንድሜን አድንልኝ። በቃ ለዛ ነው የፈለግኩ። በቃ እሺ እኛ ያለውን ነገር መጀመሪያ ማጣራት ወይም ደግሞ ነገሮችን ከመጀመሪያው እስከ መጨረሻው ማጥራት ማስተካከል ስላለብን መጀመሪያ እንግዲህ ወንድምሽን ማየት ማግኘት ይኖርብናል። ስለዚህ በቃ እኔ እንጃ አላቅም። በቻላችሁት አቅም ወንድሜን አድኑልኝ ባካችሁ። እስኪ እሱ ምናልባትም እንግዲህ ፈጣሪም የሚረዳን ከሆነ ነገሮች ጥሩ እንዲሆኑ እኛ የተቻለን አቅም በሙሉ እናደርጋለን እና መጀመሪያ ግን ወንድምሽን ማግኘት ስላለብን ወንድምሽን እንድታገናኘን ወደ ቤት እንድትወስጂን ያለውን ነገር በጥንቃቄ እንድናደርግ ነው የምጠይቅሽ አሁን። እሺ ሊወስዳቸዋለሁ። እሺ ግን እባካችሁ በቃ የሆነ እኔ አላቅም የወንድሜን በቃ በፊቱን ወንድሜን መልሳችሁ ብቻ ሳይሆን እሱን ነው የምፈልገው ከእናንተ። እሺ እስኪ የተቻለን እናደርጋለን። እናንተም ተዘጋጁና ወደ ወንድሟ ወደ ቤት እንሄድ እና እንነሳ አሁን። እሺ 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 እንግዲህ ተመልካቾቻችን ከፍሬ ጋር የነበረውን ቆይታ ተመልክታችኋል እና ምን አይነት ነገሮችን እንደነገረችልን እንግዲህ በጣም ከባድ ነው። ሰው ወደ እባብነት ተቀይሮ የእባብ ባህሪ እስከሚያሳይ ድረስ በደረቱ እስከመሳብ ድረስ የደረሰ ሰው ነው እያለችን ያለ ነው። ያንን ደግሞ እኛ ባይናችን አይተን ማረጋገጥ ስለሚኖርብን ነገሮችን ደግሞ ለማየት ለማረጋገጥ ደግሞ ቦታው ድረስ መሄድ ስላለብን እንግዲህ ቦታው ድረስ እሷ የወሰደችን ቦታ ድረስ እዚህ ነው ያለው እዚህ ነው ቤታችን ብላ ያመጣችን ቦታ ድረስ መተናልና በተቻለን አቅም ከአካባቢውም ሰው ራቅ ማለት ግርግርም እንዳይፈጠር ነገሮችን ደግሞ ሴኪዩርድ ወይም ደግሞ ፕራይቬት ለማድረግ የተቻለንን ያክል ጥረናል። ሰፈር ውስጥ ምንም አይነት ግርግር እንዳይፈጠር ለማድረግ የተቻለንን አድርገናል። እስኪ ቦታው ድረስ ወንድሟ ወይም ደግሞ ሄኖክ ነው ያለችን ወንድሟንና እሱ ያለበት ቦታ ድረስ እሷን እንግዲህ አለች። እሷም ከካሜራ ጀርባ ትገኛለች። ቦታው ድረስ መተናል። ምንድነው የሚፈጠረው እንግዲህ የሚለውን አብረን የምናይ የምንመለከት ይሆናል። እንግዲህ ተመልካቾቻችን ቤቷ እዚህ ነው ብላለች። እሱ ይገኛል እንደሚገኝ ተስፋ እናደርጋለን። እንግዲህ የሚፈጠረውን ነገር አብረን የምናይ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ሄሎ እንዴት ነው? ሰላም ነው? አንዴ ቆይ አዋራን። ምንድነው? አይ አይደለም ማለት አንዴ አዋራና መጀመሪያ አንዴ ክፈት በራ ልናወራ ፈልገን ነው። ልናወራ ፈልገን ስለምን ነው የምታወሩኝ? አይ መጀመሪያ ክፈትና ያለው ነገር አወራን ነው የመጀመሪያ ልናወራ ስለፈለገን ነው። ምንድነው የምናወራው? እኮ አንተ የፊልም ባለሙያ እንደነበር ከዚህ በፊት ደግሞ ፊልሞች እንደምትሰራ ሰምተናልና ስለሱን ጉዳይ አንዳንድ ነገሮች እንድናወራ ስለፈለገን ነው አንተ ጋር የመጣ ነው እኮ። ይሄን ሁላ ታሪክ የሰማችሁ እናንተ ማን ናችሁ? እኮ ለስራ ጉዳይ ነው እኛም የመጣ ነውና ስለሱ ጉዳይ እንግባና ቁጭ ብለን እናወራ። ኢንተርቪው ማውራት አይቻልም እንዴ? ቤቴ ድረስ እንዴ? ለምን ይቻላል? ምንም ችግር የለም። እዚህ ድረስ ከመጣን አይቀር ካሜራም እንግዲህ ከዚህ በፊት እንደምታውቀው አንተ የምትሰራው ሙያ ነው፣ የተማርክበት ሙያ ነው። ስለዚህ አስገባንና ያለው ነገር ነው። ካሜራ ይዛችሁ መጣችሁ። ችግር የለም። ኑ እናንተም ግርግር እንዳይፈጠር ነው ንጉ እኮ ካሜራውን አጥፋና ግባ። እሺ አንዴ እናወራና ችግር የለውም። ያለውን ነገር አረፍ በልና እናወራለን ካንተ ጋር። እሺ
ሄኖክ ያሉትን ነገሮች ካንተ ጋር በስነ ስርዓት እንድናወራ ከዚህ በኋላም ደግሞ ነገሮች ላይ መቀጠል ስላለበት ስለሱ አንዳንድ ጉዳዮችን ለማውራት ነው እዚህ አንተ ጋር የመጣሁትና እንደምታውቀው ከዚህ በፊትም ደግሞ አንተ ባለሙያ ነህ ስለ ካሜራም ስለምንም በደንብ ታውቃለህ አይደለ? ከዚህ በፊት አንተም ሙያ ውስጥ የነበርክ ሰው ነህ። ሲኒማቶግራፊም ካሜራም ፕሮዲውሲንጉም ትወናውንም ታውቃለህ ብዬ አስባለሁ። ስለዚህ ስለ እነዚህ አይነት ነገሮች በደንብ እውቀት አለ። ካሜራም ለአንተ አዲስ የሆነ ነገር አይደለም። ካሜራም አወቅኩም አላወቅኩም በቃ ስለ ካሜራ ቤቴ ውስጥ ማን ይዘልኝ ና አለክ እኮ እንዴ። እኔ እኮ ካሜራ ማየት አልፈልግም አልኩ። አንተ ሲጀመር ማንነቴን የታውቁና ነው ቤቴ ድረስ ካሜራ ጎትታችሁ ይዛችሁ መጣችሁ። ካንተ ጋር ካላወራን ካንተ ጋር ምን አለ ምናምን የምትሉኝ እንዴ? ምን አይነት ነገር ነው? ከፈለጋችሁ እዛው ውጭ ጠርታችሁ እንደዚህ አይነት ነገር እኮ አለን ሄኖክ እንደዚህ አይነት ማውራት እንችላለን እኮ ማለት ይቻላል አይደል? በሰው ቤት በማታውቁኝ ነገር ካሜራ ይዘልኝ መጣ ግዴታ ቁጭ አድርጌ ካላወራውክ ይገባኛል። ያንተንም ስሜት በአንተ ቦታ ሆኜ ነገሮችን ለመረዳት እየሞከርኩኝ ነውና ስላለበት ስሜት በደንብ አውቃለሁኝ እና ያለውን ነገር ግን አሁን ምናልባት ነገሮችን ከዜሮ መጀመር ካለብህ ከዜሮ እንድትጀምር ስራም መጀመር ካለብህ እዚህ ሙያ ደግሞ እንደምትወደው እንደምትፈልገው ደግሞ እንግዲህ አንተን የሚያውቁ ሰዎች በደንብ ነግረውኛል። ይሄ ሁላ ስራ ቆይ ከዜሮ ልጀምር ከአንድ ልጀምር ምን አግብቷችሁ ነው እናንተ? ስለኔ ታሪክስ በምን አውቃችሁ ነው አርቲስቶን ከተዋኔ ሆንክ የምትሉኝ? ማስታወስ ማልፈልገውን ታሪክ አታስታውሱኝ እናንተ። ይኸውልህ እንዴት ብዬ እንደማስረዳ እንዴት ብዬ መናገር እንዳለብኝ አላቅም። የመጣሁት እዚህ ጋር አንተን ልረዳህ ወይም ደግሞ ከአንተ ሳይድ ደግሞ ያለውን ነገር ማወቅም መረዳትም ስላለብኝ ነው። የነበሩትን ነገሮች በዙሪያ ካሉ ሰዎች አንዳንድ ነገሮችን ለመስማት ሞክሬ ነበረ። እዚህ ሙያ ውስጥ አብራቸው የነበሩትን ሰዎች ማለት ነው። ከነሱ አንዳንድ ነገሮችን ለመስማት ሞክሬያለሁኝ። እዚህ ሙያ ላይ ደግሞ አንተ በጣም ጎበዝ የሆንክ ሰው እጅግ በጣም ለሙያው ፍቅር ያለህ ሰው ስራህን በአግባቡ የምትሰራ ሰው እጅግ በጣም ደግሞ እዛ አካባቢ ደግሞ ባሉት ሰዎች ተወዳጅ በአጭር ጊዜ ውስጥም ደግሞ ስኬታማ የሆንክ ሰው እንደሆንክ ሰምቻለሁኝ። እሱ ያለፈ ታሪክ ነው። ባካውን እኮ ሌላ ነገር እንደ በምን አድርጌ ቆይ ቤት መንገድ ባስረዳ ነው ቆይ የሚገባችሁ? እኔ ምንም ማውራት እኮ አልፈልግም ከእናንተ ጋር። እኔ እኮ አሁን ለራሱ እኮ ገፍታችሁኝ ገብታችኋል። እኔ ካሜራ ቁጭ አድርጋችሁ የምታወሩኝ ለሱ ይቅርታ ጠይቃለሁ እኮ በቃ እኔ ስላለፈው ታሪኬ ጎበዝ እንደሆንኩኝ ምን እንደሆንኩኝ ራሴ ጠንቀቅ ያውቃለሁ። ስለሱ አታስታውሰኝ። እኔ ምንም ማውራት የምፈልገው ነገር የለም ከእናንተ ጋር እንዴ። በቃ ማይሆን ታሪክ አታንሳብኝ። አሁን የመጣህበትን ጉዳይ ዳይሬክት ተናገርና ቤቴን ለቃችሁልኝ ብትወጡ ደስ ይለኛል። እስኪ ምናልባትም አንዳንድ ነገሮችን ካንተ ብሰማ ደስ ይለኛል። ለምንድን ነው እስኪ ይህንን ሙያ ይህንን የምትወደውን ይህንን ያክል መስዋዕትነት የከፈልክበትን መስዋዕትነት ከመክፈልም ደግሞ በላይ ጥሩ ገቢ እያመጣህበት የነበረበትን ጥሩ ጊዜ እያሳለፍክበት የነበረበትን ሙያ ነው ወዲያው ትተኸው እንደዚህ ሽፍት እስከምታደርግ ሙሉ ለሙሉ ስራ እስካለ መስራት ድረስ የደረስከው ምንድን ነው? እንደዚህ ያደረሰ ለምንድን ነው እንድትወው ያደረገ? እሱ እንዴት አድርጌ ነው የምነግር? ይኸውልህ ወንድም እሱ ታሪኩ በጣም ረጅም ነው። በጣም ብዙ ታሪክ ነው ያለውና ለምን ስራውን ተውክ? ስራው ልክ ነህ። በጣም ብር ማገኝበትም ነበረ። በጣም ብዙ ነገሮችንም አሻሽዬበታለሁ። ግን ያለው ታሪክ በጣም ረጅም ነው። በጣም የሚያስጠላ ታሪክ ነውና ሌላ ስሜት ውስጥ ነው ምገባ። እኔ ራሱ ስለሱ ታሪክ ከነገርኩና ከየት ጀምሬ ምኑን ነግሬክ ምኑ ጋር እንደምጨርሰው ለራሴ ራሱ በጣም ግራ የሆነ ታሪክ ነው ያለኝና በምን አይነት ነገር እንደምነግር እባክህ በቃ ከዚህ በላይ ባናወራ ደስ ይለኛል። እስኪ እንድትነግረኝ ነው እኔ ደግሞ የምፈልገው። ማለት በምታስታውሰው ልክ ትዝ የሚሉህን ነገሮች አስታውሰዋለሁ ወይም ደግሞ ይሄ ነው የምትላቸውን ነገሮች ብትነግረኝ ደስ ይለኛል። ምኑን ልንገር? በፊት ላይ ልክ አንተ እንዳልከው በቃ በጣም ጎበዝ የአርት ሰው ነበርኩኝ። በጣም ብዙ ስራዎችን እሰራ ነበር። በጓደኞቼ ዘንድም በጣም ተወዳጅ ነበርኩኝ። በጣም ብዙ ጓደኞች አሉኝ። ብዙ ወዳጆችን አፍርቼበታለሁ ይህን ስራ። ግን በቃ በማላቀውና በሚያስጠላ ሁኔታ ውስጥ ስራውን እንድጠላ የስራው ሞራል ከውስጤ ውስጥ እንዲሞት እያሆነብኝ መጣ። ምን እንደሆነ አላቀም ኬዙን። ብቻ ግን እንዴት እንደምነግር እኮ በጣም የአርት ሙያ እንግዲህ ታውቋለህ እና እኔ አርት ውስጥ በነበርኩበት ጊዜ የተለያዩ ፊልሞችንም ዳይሬክት አድርጌያለሁ። ይገባል ብዬ አስባለሁና አነጋገሬ ዳይሬክት ሳረግ ያው ተዋናያኖች ስሜት ውስጥ እንዲገቡ በጣም ገፋፋቸውና ልክ ገቡ ስላቸው ከዛ
ካሜራማኑ ደግሞ ከት ይለኛል። ከዛ ካሜራማኑን አስተካከልኩኝ ስል እንደገና ተዋናዩ በቃ ጥሩ ስሜት ላይ ይመጣልኝና ከዛ አክሽን እለዋለሁ። ከዛ በአሪፉ እየሰራ እየሄደ ያሉን ስሜት ውስጥ ይገባል ተዋናዩ። በቃ የሚገርምህ ካስተካከልኩት ሼፕ ካረኩት በኋላ እኮ ነው ሄደ ስል ካሜራማኑ ደግሞ እንደገና አንግል አልጠበቅኩም ይለኛል። ከዛ ኦኬ ምናምን እልና አስተካከል ምናምን እለዋለሁ። ከዛ በጣም ቤስት ዳይሬክተር ነበርኩኝና እሱም ካስተካከለልኝ በኋላ አክሽን ስላቸው ኦንሴት ላይ ያለ ማለት ነው። ከዛ ተዋናዩ በአሪፍ ስሜት እየሄደ ከትለዋለሁ መሀል ላይ እኔ ማለት ነው። መቼም የማወራው ግልጽ ነው አይደለ? ከዛ አይደለም ማለት ነገሮች ግልጽ እየሆኑልኝ አይደለምና እየነገርከኝ ያለውን ነገር እየተረዳሁት አይደለም። ምናልባትም እያልከኝ ያለው እነዛ ነገሮች ናቸው ስራውን እንድትተው ያደረጉ። እንደዛ ማለት ሳይሆን እኮ ይገባሃል አይደለ? በቃ በጣም ጎበዝ የሚገርም ሳልነግር ደግሞ በጣም ትልልቅ የሲኒማ ስራዎችንም ፕሮዲዩስ አደረግ ነበር። የሚገራርሙ ስራዎችንና ሰምቻለሁ እንደሱ። አዎ በጣም የሚገራርም ገንዘብ ነበር የማገኝበት ከፊልሙ ላይ ማለት ነው። የሚገርም እንደውም የመጀመሪያ ፕሮዲዩስ ሳደርግ አንዱን ፊልሜን ቤቴን ሽጬ ነበር። በቃ ከአርት ያለኝ ፍቅር የተነሳ የሆነ ቤት ነበረኝና እሱን ሽጬ ይሄንን ፊልም ፕሮዲዩስ ካደረኩት በኋላ ከዛ በኋላ ወደ ዳይሬክቲንግ ዓለም ገባው ደግሞ ተመልሼ ማለት ነው። መቼም ግልጽ ነው አይደል ማውራው። ከዛ በኋላ እሺ ምናልባትም እስኪ ያሉትን ነገሮች እኛም ለመረዳት እንድንችል ያክል እነዛ ነገሮች ናቸው ወይ አሁን የደረስክበትን ደረጃ እንድትደርስ ይሄ ነገሮች እንዳይሳኩ ያደረጉት ነገሮች ያልከኝ ነገሮች ነበሩ ወይ? እንደዚህ ከተዋናዮቹ ጋር ደግሞ ምናልባት ለመረዳት ስሞከር ከካሜራማኑ ጋር የነበረ አለመግባባት ከካሜራማኖቹ ከዳይሬክተሮቹ ጋር ወይ ደግሞ ከተዋናዮቹ ጋር ያለነበረ እንደዚህ ያለመግባባት አንተ የምትፈልገውን ያለ መስራት ነው ለዚህ ነገር አሁን ላለህበት ደረጃ እንዲሆን ያደረገው ነው? እንደዛ ነው ማለት እንችላለን? ስላልገባኝ ነው ግን እኔ ይኸውልህ እንዴት መሰለ ማለት ነው። ይኸውልህ አሁን ካሜራማን ይታያል አይደለ? ይኸውልህ በዚህኛው አንግል አትያዘን። ይኸውልህ እንደዚህ ከፍ አድርገህ ማለት ነው። ከፍ አድርገህ አዎ ፊታችን ላይ ያዘው አንግሉ እንደሱ ያዘው። እሺ ሻኔ ተረጋ። ምን አይነት ነገር ነው? ቆይ አይደለም ይሄ እኮ ለብሮ ማይሰማኝ ነኝ እንዴ? ፊልም አይደለም እኮ እየሰራን ያለ ነው። ይሄ ህይወት ነው፣ የሚኖር ህይወት ነው። እዚህ ጋር አንተ እንደምታስበው ፊልም አይደለም። ይቅርታ እኔ ልረዳ ስላልቻልኩኝ ነው አንተና። ይኸውልህ አንተ አልገባህም። በቃ ካሜራማኑ እኮ ዳይሬክተር ነኝ እኔ አይደለ? ከፍ አድርገህ እንደዚህ አድርገህ ያዘው እያልኩት እኮ ነው። ግን እሱ ምንም እኮ እንትን እያለልኝ እኮ አይደለም። ይቅርታ ሄኖክ አንዴ እንግባባና ለመረዳት ሞከር። ፊልም አይደለም እኛ እዚህ ጋር እየሰራን ያለ ስለ ፊልም ሳይሆን እኔ እኮ ይኸውልህ እንደዚህ አድርገህ ያዘው እያልኩት እኮ ነው። እንዴ ምን ሆነ ነው? እሺ እኮ ተረጋጋ እኮ እንደዚህ አድርገህ ከፍ አድርገህ ያዘው እያልኩት አይደል ያለሁት እኔ። ምንድነው ያዘው እያልኩት? እሺ እኮ ተረጋጋ እኮ ያዘው እያልኩት አይደል? ተረጋጋ ምንድነው እሱ? እኮ ያዘው እያልኩት አይደል? ከፍ አድርገህ ተረጋጋ እኮ ተረጋጋ። ኧረ ነው አንዴ እኮ ያዝ ተረጋጋ። እሺ ተረጋጋ ምንድነው? ተረጋጋ ያዘው እያልኩት አይደል እንዴ? እሺ ተረጋጋ አንዴ ተረጋጋ። እንዴ በስመ አብ ወልድ መንፈስ ቅዱስ ምንድነው እሱ? ሄኖክ ምንድነው? ሄኖክ